አብርሃም ደግሞ ወደ ጤንነቱ ሊመለስ የምትችልበት ልጅ እሷ ብቻ ናት። እድላችን እሷ ናት። አቤል ዋና አላማችን አብርሃምን ማዳን። አብርሃም ደግሞ ከዳነ ሄርሜላ ደህና እንደምትሆን ታውቃለህ። ሄርሜላ በአሁን ሰዓት ላይ የሄርሜላ ደስታ አብርሃም ብቻ እንደሆነ ታውቃለህ። ምን ያክል እንደታመመች፣ ምን ያክል እየተጎዳች እንደሆነ፣ ምን ያክል እያለቀሰች እንደሆነ ታውቃለህ አቤል። እና አብርሃም ደህና ከሆነ ደግሞ ሄርሜላ ደህና የማትሆንበት መንገድ ምንም የለም። እንዳልኩ በቃ ኤፍሬም የሚፈራው እውነታ እዚች ልጅ ጋር አለና እቺ ልጅ በጣም የሚፈራት አሁን ላይ እውነቱ እንዳይወጣበት ስለሚፈልግ አብርሃም ወደ ጤንነቱ እንዲመለስ አብርሃም ሄርሜላ ጋር እንዲሆን የምትፈልግ ከሆነ ፊት ለፊት እናገኘውና ኤፍሬምን ካገናኘውሽ ኤፍሬም ላንቺም ማይመለስ ሰው ነው። እንኳን ላንቺ ለወንዱም ያልተመለሰ ሰው ነው። ገብቶሻል አይደለ? ወንድሙ ላይ ምን ያርግ እኛ ምንም እናውቀው ነገር የለም። ግን ደግሞ ለወንዱም ያልተመለሰ ላንቺ ሊመለስ አይችልም። እኔ ኤፍሬም ደግሞ ላገናኝሽ አልችልም። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሰሞኑን ትንሽ ሁላችንም ጭንቀት ላይ ድብርት ላይ ነንና ብዙም ደስ አይልም ያለው ነገር። ሁላችንም ደስተኛ አይደለንም። በጣም ደብሮናል፣ በጣም ጨንቆናል። በሄርሜላም ጉዳይ እንደምታውቁትም ደግሞ በአብርሃም ጉዳይ አብርሃምም ደህና አይደለም። የአብርሃም ደህና አለመሆን ደግሞ ሄርሜላንም ደህና እንዳትሆን አድርጓታልና ብቻ ብዙም ደስ አይልም። ዛሬ ኤፍሬምን ማግኘት እፈልጋለሁና አቤልን ጠርቼዋለሁ። ኤፍሬም አቤልን እምቢ የሚለው ነገር የለም ማለት አብርሃም ራሱ ለቤቱ ላይ ይዞልን መጥቷልና የኤፍሬም የቅርብ ጓደኛ የሆነች ልጅ በመከራም ይሁን ነግራኛለች፣ ትልቅ ፍንጭ ነግራኛለች። እና ያንን ነገር ደግሞ ለአቤል ቀድሜ ከመናገሬ በፊት ኤፍሬምን ቀጥታ ፊት ለፊት ማግኘት ፈልጋለሁ። ማለት ስለ ሩታና ስለ ኤፍሬም ነው። ግን ዛሬ ሩታን አገናኘኝ ብለው ወይም ከሩታ ጋር ልገናኝ ብል የማይሆን ነገር ነው። ምክንያቱም ሩታ በእርግጠኝነት እኔ ማግኘትም ሆነ በምንም አይነት መንገድ ከኔ ጋር መገናኘት እንደማትፈልግ እርግጥ ነው። እና ኤፍሬምን ግን አቤል እንደሚያገኘው አስመስሎ አቤል ኤፍሬምን እንዲጠራልኝ አደርጋለሁ። ዛሬ ኤፍሬምን በአካል አግኝቼ የሰማሁትን ነገር ሁሉም እንዲያቅ በአቤል ፊት ኤፍሬምን አግኝቼ ሁሉም ነገር ፊት ለፊት አውጣዋለሁ፣ በአቤል ፊት ማለት ነው። እና ብቻ ስትነግረኝ እንዴት ነው ላምን አልቻልኩም። የሆነ የምትጠራጠሩት ነገር አለና ተጠራጥሬ ነበር። በርግጥ ግን የሆነ ሰው የቅርብ ሰው የነሱ ሰው የሆነ ሰው ሲያረጋግጥልኝ ደግሞ ወዲያውኑ የመጣልኝ ሀሳብ ኤፍሬምን በአካል አግኝቶ ከአቤል ጋር ሆኜ ያለውን ነገር ሁሉንም ነገር ፊት ለፊት ለማውጣት ነው ሀሳቤና ይሄ ነገር በእርግጠኝነት አብርሃምን ወደ ጤንነቱ የሚመልስልን የሄርሜላና የአብርሃምን ደስታ የሁላቸውንም ደስታ የሚመልስልን ጉዳይ ነው። የደረሰኝ መረጃ ሁላችንም ሰላም እንደ በፊት እንድንስቅ እንደ በፊት እንድንጫወት የሄርሜላን ደስታ የሚመልስ አብርሃምም እንደዚህ ከመፍዘዝ የሚያነቃው ወደ ደስታው የሚመለስበት ወደ ሄርሜላ የሚመጣበት ትልቅ መረጃ ነው የነገረችኝና እኔ እንጃ በጣም ነው ማመሰግናት። እንዴት እንደነገረችኝ እኔ እንጃ። የሄርሜላን ሀዘን የሄርሜላን ጭንቀት ተረርታ ይመስለኛል። ያው ሴት ናት እሷም የሴት ጭንቀት ይገባታልና በዛ ምክንያት እንጂ ለነሱ ቅርብ የሆነች ሰው ነበረች። ከኔ ጋር ብዙም አንተዋወቅም፣ በስም ነው ማውቃትና ዛሬ ላይ ግን ይህንን ነገር ይፋ አድርጋ ለኔ መናገር የፈለገችው በእርግጠኝነት የሁላችንም ሀዘን የሁላችንም ለቅሶ እንዴት በጣም እንደተደበርን ስለምታውቅ ይሄን ነገር ልትነግረኝ የቻለችው በእንደዚህ አይነት ምክንያት ነው ብዬ የማስበውና እስኪ አቤልን ጠርቼዋለሁ። በእርግጠኝነት እምቢ ቢለኝ አይመስለኝም። ምክንያቱም ወንድሙ ወደ ጤንነቱ እንዲመለስ በፊት የሚያውቀው አብርሃም ዛሬ ላይ ማየት ስለሚፈልግ አቤልም በእኔ ሀሳብ የሚስማማ ይመስለኛል። ያው ግን ንገሪኝ ምናምን ብሎ ያስጨንቀኛል በእርግጠኝነት። አሁን ላይ ግን ልነግረው የማልፈልገው እንዴት መሰል ነገሮቹን ማለት በንዴት እንዳያበላሸው ስለምፈልግ ነው። ምክንያቱም አቤል በጣም ደብሮታል በወንድሙ ጉዳይ እና ግን ዛሬ ላይ ያው ሚኪና አቤልም ትንሽ እየተበጣበጡ ነው ምናምን ብቻ ብዙም ደስ የማይል ነገር ስላለ ደህና አላህ ይመስገን። አብርሽ አገኘው? አብርሽ
አሁን ላይ እኮ በስተክል የሚገኝበት ታይም አይደለም ማርቲ፣ እንደምታዩ ነው። እንኳን እኛ እነሱን ራሱ ማለት እነ ቡዜን የእህቱን ራሱ ሄሪሚንም ሁላችንም ማግኘት የሚፈልግበት ታይም አይደለም ከሩታና ከኤፍሬም ውጪ ማለት ነው። ስለዚህ አሁን የሚከብድበት ታይም ነው ማርቲ። ምን ብዬ እንደማረግ አላውቅም፣ ምን ብዬ እንደማስተካክለውም አላውቅም። ብዙ ነገር እየከበደኝ ነው። አሁን ላይ ደግሞ ምንስ እንደማደርግ አላውቅም። ሰው የተሰማውን ነገር እንዳለ ይናገራል፣ ያሰበውም እንዳለ ብዙ ነገር ያወራል። ይህንን ማድረግ አቅቷችሁ ነው፣ ይህንን ማድረግ አቅቷችሁ ነው። ሰው ቁጭ ብሎ ብዙ ነገር ይላል። ምናልባት በእኛ ቦታ ቢሆኑና ደግሞ ቢሞክሩ ደስ ይለኝ ነበረ። ግን ሁሉም የተሰማው ነው ይናገራል። ያው ለተቀማጭ ሰማይ ቅርብ ነው የሚባል ነገር አለ አባባል። እኛ ፈልገነውና እንዲሆን ምን ፈልግን አይነት እየመሰላችሁ ነው አንዳንዶቹ ሰዎች አላችሁ። እኛ ፈልገነው አይደለም፣ ግን ደግሞ ማድረግ ከብዶን ነው። ወይ ደግሞ በእኛ ቦታ ብትሆኑ ልትረዱን ትችሉ ነበር። ግን ደግሞ እንግዲህ ፈጣሪ ረድቶን ነገሮችን ለማስተካከል ያብቃን እንጂ ሌላ በጣም የሚከብድ ውስጥ ነን። እንደምታዩን አይደለም እናንተ ቀሏችሁ እንደዚህ አድርጉ ለምትሉ ነገር እኛ ስለሚከብደን ነው። እናንተ ግን ቀለል አድርጋችሁ እያያችሁት ያላችሁ ሰዎች አላችሁ እና ቁጭ ብላችሁም እንደፈለጋችሁ የስሜታችሁ ማውራት እያወራችሁ ያላችሁ ሰዎች አላችሁ። እንደፈለጋችሁ አውሩ። እንግዲህ ለተቀማጭ ሰማይ ቅርብ ነው። እናንተም ቁጭ ብላችሁ ቤታችሁ ሆናችሁ ነው እያወራችሁ ያላችሁት። እንደኛ አልሞከራችሁም። ምንም ብዙ ነገር ስለከበደን ነው እኛ ማድረግ የከበደን። እኔም ሚኪያስም ማርቲም ቡዜም ባብርሽና በኤርሜላ ዙሪያ ያለን ሰዎች እንዳለ ማድረግ ከብዶን ነው እንጂ ሌላ ሄርሜላንም አብርሽንም ወደ መጀመሪያ መመለስ አቅቶን አይደለም። ብንችል አሁን ብንመለሳቸው፣ ግን ደግሞ ብዙ ነገር እየከበደን በቃ ለዛ ነው። እና ግን እናንተ ወሬውን ለእናንተ እንተውላችሁ፣ እንደፈለጋችሁ አውሩት። ምክንያቱም መታችሁ አንድ ነገር ስላልሞከራችሁ ማለት ነው። እኛ ምንችለውን እያደረግን ነው። ያ ማለት ደግሞ ከዛ ከነ አብርሽ እንርቃለን ወይ ደግሞ ከነ ሄርሜላ እንርቃለን ማለት አይደለም። አንዳንዶቻችሁ እንደዚህ ከነሱ እንድንርቅ እያረጋችሁ ነው። እንደዚህ አታረጉም፣ እንደዚህ ማረጋግጣችሁ ነው፣ ኤፍሬምን እንደዚህ ማረጋግጣችሁ ነው እያላችሁ የሰው ልጅ ላይ ባንድ ተነስቶ እንደዚህ አይደረግም። ለማንኛውም ምክንያቱም ኤፍሬምን ጓደኛችን ነው፣ የአብርሃም ደግሞ ወንድሙ ነው። አንድ ነገር ማረጋግጠውን አይደለም፣ ግን እኛ በነገሮች ቀስ እያልን ነገሮች ለማስተካከል እንሞክራለን ለማለት ነው። እና ዛሬ በጣም ደብሮኝ ነው የመጣሁት። ለምን እንደፈለግሽኝ አላውቅም። እፈልጋለሁ ስላልሽኝ እንጂ ከቤቱ መውጣት አልፈለኩም። ያው እንደምታዩ ከሚኪያስ ጋርም እንደዚህ እየተጋጨን ነው። እንደዚህ አላደረክም፣ እንደዚህ አልሆንክም፣ አንተ እንደዚህ የታስብም እንደዚህ አታስብም ምናምን እየተባባልን ብዙ ነገር እየከበደ ነው። እኔ ግን አሁን ነገሮች የከበደኝ ታይም ነው። የምሬን ነው ከምላችሁ በላይ ማለት ነው። አዎ ዛሬ ላይ ግን አቤል ማለት ይሄን ነገር የሚፈታለን ትልቅ መረጃ ይዤ ልክ ነው የመጣሁት። ማለት ከኤፍሬም ከቅርብ ሰው ትልቅ እውነት ደርሶኛል። ማለት ይሄን ነገር የምናስተካክልበት አብርሃም ወደ ጤንነቱ የሚመለስበት የአብርሃምና የሄርሜላ ደስታ የሚመለስበት ትልቅ መረጃ ይዣለሁ እና ዛሬ በጣም እንደዚህ አጣድፌ የጠራሁት ምክንያት እኔና ኤፍሬምን በአካል እንድታገናኘን ነው። ማለት አንተ ባለህበት አገናኘንና ያልኩን የሰማሁትን ነገር ፊት ለፊት እኔም ብቻዬን መሄድና ኤፍሬምን ብቻዬን ማግኘት ስለማልችል እኔና አንተ አብረን ሄደን ኤፍሬምን እናገኘውና የተነገረኝን ሙሉ መረጃውን ፊት ለፊት ኤፍሬምን ማፋጠጥ ወይም አብርሃምን ነፃ ማውጣት ፈልጋለሁ። ኤፍሬም አንተንም ታላቅ እህቱን አብርሃምንም ሆነ ማንንም አይፈራም። እናንተን ስለማይፈራ ነው ይሄን ነገር ሁሉ እየተደረገ ያለውና እኔ ኤፍሬም የሚፈራውና እንዲሰማበት የማይፈልገው ትልቅ መረጃ አለ። በጣም የሚፈራው ሰው ከኔ ከጎኔ ነው ያለውና አሁን ፊት ለፊት እንሂድና ይሄ ነገር እንዲስተካከል ወንድምህ ወደ ጤንነቱ እንዲመለስ ሄርሜላ ደስቷ እንዲመለስ ከፈለክ ቀጥታ ሄደን ኤፍሬምን እናገኘውና ሁሉም ነገር እዚህ ጋር ያብቃ። ምን እያልሽ ነው? ማለት ለምንድን ነው ማለት የሚፈራው ሰው ማን ነው? አቤል በቃ የሚፈራው ሰው አለ አልኩህ አይደል? ይሄን ነገር እንዲቋጭ እዚህ ጋር እንዲያቆም ከፈለክ
እኔና ኤፍሬምን በአካል አገናኘን። አንተም እኔም ኤፍሬም ባለንበት እንገናኝና ያ የሚፈራው ሰውን እኔ ፊት ለፊት አመጣዋለሁ። ያኔ ሁሉም ነገር በራሱ አፍ ፊት ለፊት ይናገራል። ነገሮች ሁሉ ይስተካከላሉ። አቤል ያኔ ያልሽኝ ነገር ምንም እየገባኝ አይደለም ማርቲ። ለምንድን ነው ማን ነው የሚፈራው ኤፍሬም? ንገሪኝ። ማለት ልክ ነሽ። እኛ ስለ ጓደኛችን ስለሆነ አብርሽም ወንድሙ ስለሆነ ቡዜም እህቱ ስለሆነች በእርግጠኝነት አሁን ላይ ምንም እየፈራን አይደለም። እንደፈለገ ምንም አያረጉኝም ብሎ እንደፈለገ እየሆነ ይችላል። ምክንያቱም ጓደኛዬ ነው፣ የአብርሽም ወንድሙ ነው፣ የቡዜም ወንድሟ ነው። ስለዚህ ምንም እየፈራ አይደለም በእርግጠኝነት። ግን ደግሞ የሚፈራው ሰው ማን ነው? አቤል አሁን ላይ ይሄን መረጃ ማጣት አልፈልግም። ማለት ቀድመን እኔ እና ያልኩክ ሰው አንተ ባለንበት ፊት ለፊት ላገናኛችሁ፣ ፊት ለፊት ሁሉ መረጃውን ያወጣው። እስከዛን ድረስ ማናችን ምንም ብንለው አብርሃም ምን ሆኖ ነው ብትለውም ሂድምና ተመለስ ምንም የሚለው ራሱ ኤፍሬም አይደለ? አይታል ገባ የሚለው እሱ ነው እና አውጣ የሚለው እሱ ነው፣ እንዲም ተናገር የሚለው ኤፍሬም ነውና አሁን ላይ እሱ የሚፈራው ሰው እኔ አጠገብ ነው ያለው። እግዚአብሔር ይመስገን አሁን ላይ ልትረዳን ፍቃደኛ ናትና ፊት ለፊት ኤፍሬም እሷን ሊፈራ የሚችልበት ምክንያት መረጃውን ማወቅ በሌለባት መንገድ አሳውቋታል እና ያ መረጃ እንደምታወጣበት ስለሚያውቅ ኤፍሬም ይፈራል እና የሱ ጉድ ከሚወጣ ወንድሙን ወደ ጤንነቱ እንዲመለስ የምትፈልግ ከሆነ አቤል በቃ ፊት ለፊት አንዴ ብቻ አገናኘኝና እኔም አንተም ልጅቷን ባለንበት ኤፍሬምን ሁሉንም እንዲናገርና ለኛ ብቻ ነግሮን ብቻ አብርሃም ነፃ እንዲወጣ ሄርሜላ ሰላም እንድትሆን እናድርግ። አሁን ኤፍሬም የሚፈራው ሰው ካገናኙት አብርሃም ላይ ያደረገው ነገር ይተዋል ነው ልትኝ እያልሻለሽ ማርቲ? የምርሽን ነው? እርግጠኛ ነኝ ነው የምሬን ነው። እሺ ማነች? ኤፍሬም ጓደኛ ነች? አቤል ለምን ትቸኩላለህ? አሁን ላይ እኮ ይሄንን የምንጠይቅበት ታይም አይደለማ። ዋና አላማችን አብርሃምን ማዳን። አብርሃም ደግሞ ከዳነ ሄርሜላ ደህና እንደምትሆን ታውቃለህ። ሄርሜላ በአሁን ሰዓት ላይ የሄርሜላ ደስታ አብርሃም ብቻ እንደሆነ ታውቃላት። ምን ያክል እንደታመመች፣ ምን ያክል እየተጎዳች እንደሆነ፣ ምን ያክል እያለቀሰች እንደሆነ ታውቃለህ አቤል። እና አብርሃም ደህና ከሆነ ደግሞ ሄርሜላ ደህና የማትሆንበት መንገድ ምንም የለም። እንዳልኩ በቃ ኤፍሬም የሚፈራው እውነታ እዚች ልጅ ጋር አለና እቺ ልጅ በጣም የሚፈራት አሁን ላይ እውነቱ እንዳይወጣበት ስለሚፈልግ አብርሃም ወደ ጤንነቱ እንዲመለስ አብርሃም ሄርሜላ ጋር እንዲሆን የምትፈልግ ከሆነ ፊት ለፊት እናገኘውና ይሄንን መረጃውን በቃ ፊት ለፊት ለሱ ስንነግረው ጉዱ እንዳይሰማ ስለሚፈልግ ብቻ ጤንነቱ እንዲመለስ ይረዳናል። ይኸውልሽ ማርቲ፣ ምናልባት ይሄንን የሰው ወሬ ሰምተሽ ከሆነ ተሳስተሻል። ምክንያቱም ከዚህ በፊት ተፎግረሽ ስለሆነ ማለት ነው። ግን አሁን ላይ እንደዚህ ብታደርጉ የሆነ ነገር ይፈጠራል። ይኸውልሽ ኤፍሬምን ካገናኘውሽ ኤፍሬም ላንቺም ማይመለስ ሰው ነው። እንኳን ላንቺ ለወንዱም ያልተመለሰ ሰው ነው። ገብቶሻል አይደለ? ወንድሙ ላይ ምን ያርግ እኛ ምን የምናውቀው ነገር የለም። ግን ደግሞ ለወንዱም ያልተመለሰ ላንቺ ሊመለስ አይችልም። እኔ ኤፍሬም ደግሞ ላገናኝሽ አልችልም። እውነቱን ለመናገር የምሬ ነው። አንቺን የሆነ ነገር ከማድረግ ወደ ኋላ አይልም። ምክንያቱም ኤፍሬም የሆነ ነገር ጊዜ ጠብቀን ነገሮችን ለማስተካከል እንሞክር እንጂ ኤፍሬም አሁን ላይ መጥፎ ነገር ውስጥ እንዳለ ምንም እየተረዳ አይደለም። ወይ ደግሞ የወንድሜን ህይወት መልሳለሁ ብሎ ሌላ ነገር ውስጥ እየከተተው እንደሆነ እሱ ራሱ እየታወቀው አይደለም። ስለዚህ ነገሮችን ቀስ በቀስ እያለን አብርሃምን አግኝተን ሌላ ቦታ ወስደን ከነሱ እንዲርቅ ማድረግ እንጂ አንቺ ከኤፍሬም ጋር አገናኝችሽ አንቺም ሌላ ነገር ውስጥ እንዲከትሽ አልፈልግም። ገብቶሻል አይደል ማርቲ? ኤፍሬምን አገናኘኝ የሚለው ነገር ብታቆም ይሻላል። ወይ ደግሞ ኤፍሬምን የሚፈራው ሰው ምናምን ያልሽኝ ሰው እኔን አገናኘኝና እኔ ነገሮችን ለማስተካከል አንተ ብቻ መሄድ አትችልም። እኔ አለካ ከጎኔ አንተ ከጎኔ ካለክ ደግሞ እኔ ላይ ምንም ሊፈጠር አይችልም። እና ዋና ሐሳቡን አብርሃም ደህና እንዲሆን ነው አይደለ? የወንድም ጤንነት የኛም ደግሞ የእህታችን ባል ጤንነት ነው አሁን ላይ የሚያስፈልገው አይደለ? ትልቁ ሐሳብ እሱ ነው። ለዛ እኔ እናንተ አብረን ነው የምንሄደው። እኔ ብቻዬን የምሄድበት ምክንያት የለኝም። ብቻዬን ላገኘውም አልችልም። ግን እኔም አንተም ባለንበት እቺ ልጅ በጣም እንደሚፈራት እርግጥ ነው። በጣም ነው የሚፈራት አቤል፣ እመነኝ። አሁን ወሬ ሰምቼ ምናምን አይደለም፣ ይሄ ትክክለኛ መረጃ ነው። ምን ያክል እንደሚፈራት የታወቀ ነው። ምክንያቱም የያዘችው መረጃ እሱንም አብርሃም ወደ አይነቱ ሲመለስ ምን ያክል እንደሚናደድበት፣ ምን ያክል እንደሚበሳጭበትና ሊጣሉ እንደሚችል ስለሚያውቅ
ይሄ መረጃ እንዲወጣበት አይፈልግም። ግን ደግሞ እቺ ልጅን ፊት ለፊት እናገናኘው። እኔም አንተም ባለንበት የአብርሃምን ጤንነት እንመልስ። ደስ ይለኛል እኮ የምፈልገው ነገር ነው። የአብርሃም ጤንነት ተመልሶ ወደ ሄርሜላ ቢመለስ ደስ ነው የሚለኝ። ግን ደግሞ ማርቲ አንቺ ያልገባሽ ነገር አለ። እነዚህ ልጆች በጤናቸው አይደለም እንደዚህ እያደረጉ ያሉት። አሁን ላይ እንኳን እኛን ከመፍራት ማንም ሰው እየፈሩ አይደለም። በእርግጠኝነት ደግሞ ይህንን ነገር ከነገርሽኝ፣ አሁን ቤት ሄደን ከነገርሽኝ እኔ ቀስ በቀስ ነገሮችን ለማስተካከል እሞክራለሁ እንጂ አንቺ ባንዴ እንደዚህ ከኤፍሬም ጋር አገናኘኝ ምናምን። ኤፍሬም እያየሽው አይደለ እንዴ ምን እያደረገ እንደሆነ? እንኳን እኛ ላይ ይቅርና ወንድሙ ላይ ምን እያደረገ እንደሆነ ራሱ ያልገባው ታይም። ስለዚህ ኤፍሬም ልክ አይደለም። ልክ ስላልሆነ እኛ ውስጥ ለውስጥ ነገሮችን ለማስተካከል መሞከር አለብን። ገብቶሻል አይደል? አንተ ባለህበት እኔም ባለሁበት ሁሉም ነገር መስማት ስላለብን እቺ ልጅና ኤፍሬምን እናገናኘው። ያኔ ሁሉ ነገር እንዳይወጣ ራሱ ያስተካክላል። ሁሉም ነገር የአብርሃምን ጤንነት በራሱ እጅ ይመለሳል። አሁን ላይ ኤፍሬም ነው ሁሉም ነገር እያደረገ ያለው። የአብርሃም እንደዚህ መሆን ትልቁ ተጠያቂና እጁ ያለበት ኤፍሬምና ኤፍሬም ብቻ ነው። ማርቲ ልክ ነሽ እኮ አሁን ይሄ ለአብርሃም በማሰብ እንደሆነ አውቃለሁ። ግን ደግሞ እመኚኝ ኤፍሬም አንቺንም ከመጉዳት አንቺንም ሌላ ነገር ከማድረግ ወደኋላ የሚል ሰው አይደለም። ገብቶሻል አይደለ? ኤፍሬም አሁን ላይ ምን ውስጥ እንዳለ እሱ ራሱ የሚያውቅበት ታይም አይደለም። ወንድሙን እያገዘ እየመሰለው ወንድሙን ሌላ ነገር ውስጥ እያስገባው እንደሆነ ያስታውቃል። ምክንያቱም አብርሃም እንደዚህ ሆኖ አያውቅም፣ እንደዚህ ደንዝዞ አያውቅም። ገብቶሻል አይደል? እኔ በተፈጥሮ አብርሃም እንደዚህ ሲሆን አይቼው አላውቅም። የልጅነት ጓደኛዬ ነው፣ እንደዚህ ሲሆን አይቼው አላውቅም። የምሬን ነው። ምክንያቱም እንደዚህ ብዙ ነገር አርጋበት ብዙ ነገር ተፈጥሮ እስከ ብዙ ነገር ውስጥ ደርሰዋል። እስከ ማሳሰር እስኪ አስቢው። የጥላቻ ጥግ እኮ ባልን እስር ቤት መክተት ነው። እስር ቤት አስገብተው ምን አርጋው ብዙ ነገር አርጋው ብዙ ነገር ተፈጥሮበት ባንዴ ወደሷ የሄደበት ምክንያት ባንዴ ከሷ እግር ስር አልጠፋም ያልጠፋበት ምክንያት የሆነ ነገር ሆኗል። ይሄ ልጅ ገብቶሻል አይደል? ወንድሙ ሲውል ግን አሁን ላይ በቃ ከሩታና ከኤፍሬም ውጪ ማንንም የሚሰማበት ታይም አይደለም። ኤፍሬም የትኛውም ሰው የሚፈራውም ሰው ላገናኘው ብትይ ራሱ አሁን ላይ ምንም የሚፈራበት ታይም አይደለም። ማርቲ አንቺ አሁን ከሱ ጋር አገናኝቼሽ አንቺንም ሌላ ነገር ውስጥ ከማድረግ ሌላ ነገር ውስጥ ከመክተት ወደ ኋላ የሚልበት ታይም አይደለም። ማርቲ እሺ በይኝና እኛ ትንሽ ጊዜ ነው የጊዜ ጉዳይ ነው። እውነቴን ነው። ማንኛውም ሰው ምን ሰጠው ጉዳይ አይደለም። አቤል እሺ ትንሽ ጊዜ እንጠብቅ። አሁንም ነገሮችን ልናበላሻሽ አይደለም። ብዙ ነገር እያደረግን ነው። ግዴታ ወደ ቪዲዮ መውጣት አይጠበቅብንም። በሰው ከተመራሽ ጉድጓድ ውስጥ ነው የምትገቢው። ሰው የሚልሽን እንደዚህ አድርጉ ምንም ተገቢ አይደለም። ነገሮችን ነው የባሰ የሚያበላሻሽበት። ስለዚህ ቀስ እያለን ነገሮችን ለማስተካከል እንሞክር። የምሬን ነው። መስተካከሉ አይቀርም። እኛ አሁን እንደዚህ ተረባብሸን እኮ አይቀርም። አንድ ላይ ተሰብስበን መምጣታችን አይቀርም። እንስቃለን። ይዛኔ ግን ነገሮችን ቀስ በቀስ ማስተካከል አለብን። ቀስ በቀስ መታገስ አለብን። ማርቲ እሺ በይኝ። ይሄ ከዚህ ከኤፍሬም ከሚባል ሰው እኩል አንተ ባለህበት ነው ሁሉም ነገር የምንሞክረው አይደል? እኔ አሁን ብቻዬን አይደለሁም። አንተ አለ እና ልጅቷ ኤፍሬም በጣም የሚፈራትና አብርሃም ደግሞ ወደ ጤንነቱ ሊመለስ የምትችልበት ልጅ እሷ ብቻ ናት። እድላችን እሷ ናት። አቤል እንሂድና እንሞክር አብረን ሆነን። እርግጠኛ ነሽ አንቺ ኤፍሬምን ይፈራታል? ኤፍሬም በጣም ነው የሚፈራት። እርግጠኛ ነሽ? ሁሉም ነገር ስለምታውቅ ኤፍሬም በጣም ይፈራታል እና በራሱ እጅ የአብርሃምን ጤንነት ይመለሳል። ሁላችንም ሰላም እንኖራለን። ሁላችንም እንደ በፊቱ እንስቃለን፣ እንሰበሰባለን። ከዚህም በላይ ደግሞ የአብርሃም ጤንነት ደግሞ በትልቁ ይመለስለታል እና አብረን እንሂድና እንሞክር። እኔ እኮ አሁን አንቺንም ሌላ ነገር ውስጥ እንዳይከቱሽ ደግሞ አንቺንም ሄርሜላንም እንደዚህ አፍዘው እንዳያስቀሩት ነው ፈልገው። እኔ እንደ አብርሃም እንዳፈዘዙት ማለት ነው። በእርግጥ እኛ እንደ አብርሃም አይደለንም። የትኛውም ነገር ላይ ሽሽ ብለን አንሄድም ግን ሌላ ነገር ውስጥ እንዳያስገቡን ሁላችንም አፍዘውን ደግሞ በቃ ከነሱ ስር እንዳንወጣ ነው የምፈራው። ገብቶሻል? የነሱ እቅዳቸው ምን እንደሆነ ታውቂያለሽ ማርቲ? እኔንም አንቺንም ማርቲንም ሄርሜላንም ሁላችንም አፍዘው ከነሱ ስር እንዲሆን ብቻ ነው ፍላጎታቸው። የምሬ ነው። አብርሃምን እንዳፈዘዙት እኛንም አፍዘው ከነሱ ጋር እንድንሆን ነው የሚፈልጉት። ማርቲ ተረጂ።
የምሬን ነው። አንቺ ሞኛቱኝ ኤፍሬምን አገናኘኝ፣ ኤፍሬም የሚፈራት ልጅ አለች ምናምን የምትዩ ነገር ብታቆሚ ደስ ይለኛል። እኛ በራሳችን መንገድ አሁን እያደረግነው ያለውን ነገር እናድርግ። እዚህ ጋር ወጥቶም ማውራት የማያስፈልግም። ብዙ ነገር እየተበላሸብን ያለው በቪዲዮ ይዘን እየወጣን ስለሆነ ነው። በቃ ስር በስር ሁሉ ነገር እንጨርስ። ከዛ ያለውን ነገር አስተካክለን አብርሃም ወደ ቀድሞ ማንነቱ መልሰን አንድ ላይ እሺ በለኝና ቪዲዮ ይዘን መውጣት ከሌለብን እንሂድና ፊት ለፊት እናገኘው። አንተ እስካለክ ድረስ ደግሞ እኔ ከጎኔ አንተ እስካለክ ምንም የሚረብሸን ነገር የለም። ለዛ እንሂድና እንሞክራለን። እሺ ቀድመሽ ኤፍሬምን ከማገናኘትሽ በፊት ኤፍሬምን እኔ አንቺን ከማገናኘቴ በፊት ማለት ነው ልጅቷ ኤፍሬምን ይፈራታል ብለሽ የምታስቢው ልጅ ከኔ ጋር አገናኝ እኮ። ተገናኝተን ግን አብረን በዛው ነው የምንሄደው በኩ ማስተካከል ያለብን ነገር አብረን ብናስተካክል ይሻላል። ግን ቀድመሽ ልጅቷን ብታገናኝ ይሻለኛል። ስለዚህ ልጅቷን አሁን ማግኘት ይችላል። እሺ